ቤት አጣው ብዬማ አላማርርህም፣ መንግስተ ሰማያትን ሰጥተኸኝ የለ ወይ? ዘመድ አጣው ብዬማ አላማርርህም፣ መላእክትን ወንድም እህት አድርገህ ሰጥተኸኝ የለ ወይ? እናት የለችኝም ብዬማ አላማርርህም፣ ድንግል ማርያም እናት አይደለችም ወይ? አባት የለኝም ብዬ አላማርርህም፣ አንተ ራስህ አባት አይደለህም ወይ? ከምድራዊ አባት ሰው ይነጥቃል፣ ካንተ ማን ይነጥቀኛል? ሰው ስላረገን፣ ከሰውም ክርስቲያን ስላረገን ማለት ነው። ከሰው ደግሞ መርጦ ክርስቲያን አረገን፣ ቅን ህሊና ሰጥቶ ማለት ነው። ይኸውላችሁ እንቅልፍ የሞተ ሰው ከፈጣሪው ጋር ነው የሚኖረው። የሞተ ሰው ኃጢአት አይሰራም። እንቅልፍ ላይ የተኛ ሰው ተኝቶ ሰዓታትን ያሳልፋል። ተኝቶ በእንቅልፉ እያለመ ስጋውን ያረክሳል። በእንቅልፍ የእግዚአብሔርን ሰዓት እንሻማለን። ከሞት ይልቅ እንቅልፍ ይከፋል። ለምን? እንቅልፍ የያዘው ሰው ሌባ መጥቶ በር ከፍቶ ሲገባ አያይም፣ ዝም። አፉንም ሲጠቀጥቀው አይሰማም፣ ዝም። እጁንም ሲያስረው አይሰማም፣ ዝም። ለመወገሩ ይነቃል ማለት ነው። እንቅልፍ እኮ ነው በገሃነም እንድንታሰር ያደረገ። ክርስቶስ ማለት ያ አካሉ አልሰራ ብሎ የሚለምነው ሰው ነው። ክርስቶስ ማለት ያ ተቸግሮ መለመን አፍሮ ረሃብ ጸንቶበት እንዳይለምን ሰውን ፈርቶ እንዳይተወው ረሃብ ተጎራብቶ የሚያለቅሰው ሰው ነው። እሱ ነው ክርስቶስ ማለት። እሱን ስትጠይቀው እግዚአብሔርን ትጠይቃለህ። እስኪ የምትወዷት ብቻ ማርያም በሉ። ይህን ሳጠሩ ድንግል ማርያም የት መጣች አሁን ማለት ነው? እዚህ ደርሳ እዚያ ተመልሳለች ማለት ነው። ለምን ካልከኝ ከሰዓት በላይ ፍጥነት አላቸው ቅዱሳን በሙሉ በእግዚአብሔር ጸጋ። ተመልከቱ፣ ሚሊዮን ህዝብ በዓለም ላይ ቢጠራቸው 1 ሚሊዮኑ ጋር ደርሰው ተመልሰው ሰማይ ይገኛሉ። በጣም ጉራችን ማለት ነው። ራስህን ከወደድክ ለእግዚአብሔር ስጠዋ። ለእግዚአብሔር ነው መስጠት። ባንክ ቤት ብታጠራቅም ይዘረፋል። ፎቅ ብገነባበት ፎቁም ያልፋል፣ የተሰራበት ቦታም ይጠፋል። የፈለገ ነገር ስራ፣ የፈለገን ፕላኔት ገንባ፣ እሱም ያልፋል። የማያልፍ ለእግዚአብሔር መስጠት ነው። አይወላችሁ፣ ለዚህ እኮ ነው እግዚአብሔር የሚፈርድብን። ይወላችሁ ዓይንሽን መልሽ አለ። ተመልከቱ፣ ከማይረባ ሐዘን ዓይናችሁን መልሱ፣ ከማይረባ ልቅሶ ከማይሰማችሁ ሰዎች ዓይናችሁን መልሱ፣ ወደሚሰማችሁ ወደ እግዚአብሔር ኑ። ሰው እንኳን ሰው መርጦ ይሄዳል። አንድ መናፍቅ ምን አለ መሰላችሁ? አሁን ገብርኤል ለስንቱ ሰው ሊደርስ ነው? ሐዋሳም ብንጠራው፣ ባህር ዳርም ቢጠራ፣ አሜሪካም ቢጠራ፣ ጎንደርም ቢጠራ፣ እንትናም ቢጠራ የት ይደርሳል አለኝ። የት ነው ያለ አሁን በዚህ ሰዓት አለኝ። ሰይጣን የት ነው ያለው አልኩት። ወልድ ወመንፈስ ቅዱስ አሐዱ አምላክ ያለ ትናንት ቀዳማዊ ያለ ዛሬ ዳህራዊ ያለ ነገ ማዕከላዊ የሆነ ጌትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያልገዛ ዓለማትን ፈጥሮ የሚገዛ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ፍጥረታት ሳይኖሩ ምስጋና ከባሕርይ እየፈለቀለት ሲመሰገን የኖረ ሰው ለመሆን መጥቶ ከውድቀታችን ያነሳን ምስጉነ ባሕርይ ኢየሱስ ክርስቶስ ቢጽ ለሌላት መንግስቱ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ብለው ቀጥ ብለው ባሉበት ቆመው ለእመቤታችን ስም ይገዛሉና ፍጥረት ሁሉ ለእግዚአብሔር እናት አንደበቱ እንዲገዛ ይገባልና ሁላችሁም ድንግል ማርያምን የሰጠን እግዚአብሔር ይመስገን በሉላችሁም። እግዚአብሔር ይመስገን። እሺ፣ ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይደረሳቸው። ከሁሉ ማስቀደም ክቡር መምህራችን መላከ ምሕረት የኔታ ግሩም አለነ የሰሜን ጎጃም ሀገረ ስብከት የስብከተ ወንጌል ዋና ኃላፊ፣ ክቡር መምህራችን ቀሲስ የኔታ በቃሉ፣ ክቡር መምህራችን እጅግ ሊቃውንትን እየፈለፈሉ ለቤተ ክርስቲያን መጎናጸፊያ የሚሰጧት የኔታ ዳዊት የላይ ቤት ያቋቋም መምህር፣ ክቡር መምህራችን ይንታ መተዋል መላከ ሕይወት የኔታ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ አላየኋቸውም ነበርና እሳቸውም አይከፋቸውም አባታችን ማለቴ ነው። የዚህ ታላቅ ቤተ ክርስቲያን የትርጓሜ መምህር የኔታ ዘላለም፣ እንግዲህ የአብነት ተማሪዎች፣ ደቀ መዛሙርት፣ የቅድስት ቤተ ክርስቲያን ልጆች፣ ምእመናን፣ ሴቶችም ወንዶችም ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም
እንደምን ዋላችሁ? አልሰማችሁም? ምን የሆነ ነገር ይዛችኋል እንዴ ባፋችሁ እናንተ በዚህ በኩል ያላችሁ ሰዎች ማለት ነው። እስኪ እግዚአብሔር ይመስገን በሉ። አያችሁ፣ ለእግዚአብሔር ምስጋና የተዘጋፍ ቀበሌ ላይ ሲሆን መከፈቱ አይቀርም። ምንም አትልፉ። ጠዋት ሳትጸልይ ዝም ብለህ ተጋድመህ ካረፈድክ ቀን እንግዲህ አረ ፖሊስ ስትል መዋለ ነው ማለት። አረ አልተጣራሁም ደግሞ ሌላ እንዳይመስል ብዬ ነው። እንደዚያ ስትሉ መዋላችሁ አይቀርም። ለምን መሰላችሁ? ብዙ ጊዜ ለእግዚአብሔር የማይገዛ አንደበት፣ ካህናትን የማያከብር ሰው ፖሊስ ያንበረክከው መዋሉ ግዴታ ነው። ጠዋት ሰዓቱን ቀንሶ 30 ደቂቃ ለእግዚአብሔር የማይሰጥ ሰው ቀን ሙሉ ሲባክን መዋሉ ግዴታ ነው። ምን የፈጠረውን አምላክ አያውቅምና። ሌሊቱን ያነጋህልኝ እግዚአብሔር ቸራው ላይ ሳይል ከቤቱ የወጣ ሰው ሰላም እንኳን ውሎ ቤት ቢመለስ ራሱ ጠፍቶበት ራሱን ሲፈልግ ነው የሚውለው። ራሱን ይዞ ግን ራሱ የጠፋበት ሰው አላያችሁ? ራሳችሁ አለ አብሯችሁ በሉ እንጂ የለም። ራሱ የጠፋው ለምንድን ነው ቢባል ራሱን የፈጠረውን እግዚአብሔርን ስለረሳ ማለት ነው። ከዛ የተነሳ ተነግሮ አይሰማም፣ አያመሰግንም። ተመልከቱ፣ እግዚአብሔርን ያልሰማ ጆሮ ጭው የሚያደርግ መከራ ይሰማል። የእውነት ነው። ማንን ያልሰማ ንገሩኝ እንጂ። ጠዋት ማለዳ ተነስታችሁ እግዚአብሔርን ስሙት። ስትጸልዩ የምትጸልዩትን ጸሎት እግዚአብሔር እናንተ እየሰማችሁ ሲሆን እግዚአብሔር ለእናንተ ቸር እንዲያሰማችሁ ከፈለጋችሁ ጠዋት ተነስታችሁ እግዚአብሔርን ስሙት። ቀን ሙሉ ሰላም አግኝታችሁ እንድትውሉ ከፈለጋችሁ ቀኑን የፈጠረከው አንተ አይደለህ? ለቀኑ ሰላም አንተ ሁን በሉት እግዚአብሔርን። ቀን ሳትታመሙ በሰላም መዋል ከፈለጋችሁ ጠዋት ሳትነፍጉ 15 ደቂቃም ቢሆን እግዚአብሔርን አስቡት። ከዚያ እንደዚያ ከሆነ ሰላም እንውላለንና ቸር እንዲያሰማን ቸር የሚናገረውን መድኃኔዓለምን እንስማው። ማንን እንስማው? ያው ምላሳችሁ ይሄን ካልተናገረ ነገ ጠዋት ለሰልፍ ይናገራል። እውነቴን ነው የምላችሁ። ይለያል የሚል ሰልፍ መውጣቱ አይቀርም። ለምን? እግዚአብሔር ይለያል የሚል መከራ ማምጣቱ አይቀርም። እንደዚያ እንዳይሆን ምን ማለት ነው? በሉ ለእግዚአብሔር ታዘዙ። እግዚአብሔር ይመስገን በሉ። ማን ይመስገን? ሰው ያረገን እግዚአብሔር ይመስገን። ውሻ ያላረገንም እግዚአብሔር ይመስገን። አሳማ ያላደረገንም ይችላል አይችልም እግዚአብሔር ማድረግ? በሉ እንጂ ንገሩኝ። እንግዳ የጎደለህን እያሰብክ አትጃጃል ጌታዬ። አሳማ ያላደረገህ እግዚአብሔር ይመስገን። ድንጋይ ያላደረገንም እግዚአብሔር ይመስገን። እንደፈለገ ሰው የሚቀመጥብን ማለት ነው። እንጨትም ያላደረገን እግዚአብሔር ይመስገን። ለምን? ሰው ሲፈልግ ጣዖት አድርጎ ሊሰራን ሁሉ ይችል ነበር ማለት ነው። ሲፈልግ ቆርጦ ያነደን ነበር። እግዚአብሔር ግን ሰው አደረገን። ማን ይመስገን? በሉ ንገሩኝ እንጂ አሁን እንግዲህ እግዚአብሔር ይመስገን። እባብ ያላደረገን እግዚአብሔር ይመስገን። የሰው ወዝ ስንልስ በመሬት ስንበር ሰው አናታችንን እንዳይለን ማለት ነው። ጅብ ያላደረገንም እግዚአብሔር ይመስገን። ፈርተን ጫካ ተደብቀን ማታ ደግሞ ፍለጋ የወደቅ እንዳንወጣ ሰው አድርጎናልና ሰው ያረገን መድኃኔዓለም ይመስገን። ማን ይመስገን? ቤትም አይኖራችሁ ግን ማን ይመስገን? ምን ስላደረገን? በሉ እንጂ ንገሩኝ። ሰው ስላደረገን፣ ከሰውም ክርስቲያን ስላደረገን ማለት ነው። ከሰው ደግሞ መርጦ ክርስቲያን አደረገን፣ ቅን ሕሊና ሰጥቶ ማለት ነው። ስለዚህ መቅድሙን አላብዛባችሁ። ምን ለማለት ነው የፈለግኩት? ሰው ካረገን በኋላ በደሙ አጠበን። በደሙ ካጠበን በኋላ ስንቆሽሽ በንስሐ ያጥበናል። ሰው ልጅ ታጥቦ ምግብ ያስፈልገዋልና ስጋውን ሰጠን። ልጅ ተመልከቱ፣ የሚያድግበት አድጎ ርስት ያስፈልገዋልና የምናድግባት ቤተ ክርስቲያንን ርስት መንግስተ ሰማያትን መቆያ ገነትን ሰጠን። ስለዚህ ሰው ያረገን ማን ይመስገን? በሉ እንጂ ንገሩኝ። ታዲያ እናንተ ለ5 ደቂቃ ነው እንዲህ ገበሬ እንኳን ጨክኖ መስከረም እበላለሁ ብሎ የቤቱን እህል ሙጥጥ አድርጎ ዘርቶ መስከረምን ተስፋ አድርጎ ሲጃጃል ከከረመ ታዲያኛ በዚህ ዓለም ምንም ባይኖረን በመንግስተ ሰማያት ለዘላለም ከነገስን ምን አገባን? ገብቷችኋል ያልኩት? ገበሬ ያለውን አውጥቶ ይዘራል። ለምን? መቼ ነው የሚያስበው? ህዳርን እኮ ነው። ተመልከቱ፣ ህዳርን እያሰበ ሰኔን መበተን ማለት ነው። በዚህ ዓለም ሰኔ ላይ ከኖርክ በቂ ነው። ከኖርክ በቂ ነው። ለምን? ህዳር ላይ ትደርሳለህና። ስለዚህ በዚህ ዓለም ቢሞላም ባይሞላም መሄድ አይቀርም። መሄዳችን ይቀራል። በሞት አንድ ነገር ነግራችሁ ወደ ትምህርቱ ልግባሽ።
እየሰማችሁ ነው? መንገድ ሄዶ የሚያውቅ ሰው እስኪ እጁን ያወጣ። መንገድ ሄዶ የሚያውቅ ከቤቱ ወጥቶ መንገድ ሄዶ የሚያውቅ እስኪ አውጡ እጃችሁ። እስኪ ህፃናትም ሄደው ያውቃሉ። እውነታችሁ ነው። ትምህርት ቤት ሄዳችኋል እናንተም። እሺ አውጡ። አሁን መንገድ ሄዳችሁ በክረምት ያደራችሁበት የሰውዬ ቤት ዝናቡ ውረድ ቢል በቤት ውስጥ ማለት ውረድ ቢል አረ ቆይ እከርነዋለሁ ብላችሁ ጣሪያው ላይ ትወጣላችሁ። እስከሚነጋ እንደምንም ብሎ ማደር ነው ችሎ ማለት ነው። ምን እስከሚል በሩ ንገሩኝ እንጂ እስከሚነጋ ማደር ከሆነ በዚህ ዓለም ምንም ያህል ምቾት ባይሰማ አንተ መንገደኛ ነህ። ተመልከቱ ምንድነው? አነ ነግዶ ፈላሲ ከመኩሉ አበዌ፣ እኔ እንደ አባቶቼ በዚህ ዓለም እንግዳ ነኝ። እንግዳ በሄደበት ቤት ልስራ እንደማይል እህል ልዝራ እንደማይል ቤቱ ቢያፈስ ልክደነው እንደማይል እንደምንም ብሎ አድሮ እንደሚሄድ እኔም በዚህ ዓለም ይመቸኛል እልም። ምክንያቱም የመንግስተ ሰማያት ቤቴ ይመቸኝ እንጂ በዚህ ዓለም ለስጋዬ ቢመቸኝም ባይመቸኝም የዓለም ማለፉ አይቀርም። ያንን ማሰብ እንድንነቃ ያደርገናል። መድኃኔ ዓለም እንድንነቃ ያድርገን። እሺ ይሄን ካልኩ እንደው የትምህርት ርዕስ የሚያስቃችሁ እንዳይሆን ብዬ አሰብኩ። ዓይንሽን መልሽ በሚል ነው የምንነጋገረው። ሴቶቹ እንዳዞሩሽ ዝም ብላችሁ ይሁን። እስኪ በሉ ዓይንሽን መልሽ በሉ። ምንሽን መልሽ? አስፈርተሽኛልና በሉ አንድ ጊዜ። ዓይንሽን መልሽ። ይኸው መጽሐፍ ቅዱስ ነው እንግዲህ ምን እናርገው? እንግዲህ ሴቱ እንግዲህ ዓይናችሁን መመለስ ነው ማለት ነው። የሚያዋጣው እሱ ነው። መኃልየ ምዕራፍ 6 ቁጥር 5 ላይ ነው ያለው። እንግዲህ ሚጢ አይንተኪ ማንጻሬ ስመማንቱ አፍርሃኒ ዋስረራኒ ውስተ አየር። ዓይንሽን መልሽ፣ እነሱ አስፈርተውኛል። ከዛ ምን አለ? እነሱን ከመፍራቴ የተነሳ ወደ አየር ወደ ሰማይ ወጣሁ ይላል። ቃሉ ይሄ ነው። ስለ ቃሉ የመድኃኔ ዓለም ስሙ የተመሰገነ ይሁን። ሰማዊ ትርጉሙን ብታውቁት ጥሩ ነው። ሰማዊ ትርጉም እንግዲህ ምንድነው? ዓይንሽን መልሽ የተባለችው የመጀመሪያዋ ቤተ እስራኤል ናት። ማናት? በነገራችን ላይ መኃልየ ዘሰሎሞን ሲነገር ራሱ ምን ተብሎ መሰላችሁ የሚነገረው? መኃልየ ሙሉውን ብታነቡት አብላኝ የሚል ነገር የለው። 8 ምዕራፍ ነው ያለው። አብላኝ የሚል አንድም ቦታ ላይ አታገኙ። እየሰማችሁኝ ነው? የምን ጸሎት ተብሎ ይነገራል? የመንግስተ ሰማያት። እስኪ በሉ የምን መኃልየ የመንግስተ ሰማያት ጸሎት ተብሎ ይጸልያል። ለምን ቢባል ዳዊት ብታነቡ ጠብቀኝ ይላል። ሌላ የፈለጋችሁትን መጽሐፍ ብታነቡ አብላኝ ይላል። የፈለጋችሁትን መጽሐፍ ብታነቡ አልብሰኝ ይላል። የፈለጋችሁትን መጽሐፍ ብታነቡ ከመጽሐፍ ቅዱስ ላይ ሁሉም ቢያንስ ከአንዱ ምዕራፍ ላይ እባክህ ጌታ ጠብቀኝ፣ ችግሬን አስወግደው፣ ከሞት አድነኝ የሚል አይጠፋም። መኃልየ ላይ ግን ምንድን መኃልየ ግን ምን ብቻ ነው? ምስጋና ብቻ። እስኪ በሉ ምስጋና ብቻ በሉ። የመንግስተ ሰማያት ጸሎት ለምን ተባለ ከተባለ ተመልከቱ። በመንግስተ ሰማያት ምስጋና እንጂ ልመና የለምና። እስኪ በሉ በመንግስተ ሰማያት በሉ ምስጋና እንጂ ምን የለም። ቅዱሳን ከበቁ በኋላ ልመና አይደለም የሚለምኑት፣ አብላኝ አይደለም የሚለምኑት፣ ምስጋና ማመስገን ነው ስራቸው። ባይሆን ምን ያደርጋል? እገሌን ማረው ብለው ነው እንጂ የሚለምኑት እባክህ እኔን አብላኝ ብሎ የለመነ አንድም ሰው የለም። ከበቁ በኋላ 10ኛው ማይረግ ከደረሱ በኋላ ከእግዚአብሔር ጋር አንድ ስለሚሆኑ በዓለም ላይ ያለው ሁሉ የነሱ ይሆናል። በዓለም ላይ ያለው ሁሉ የነሱ ስለሚሆን የዓለም ፈጣሪዋ እግዚአብሔር ከነሱ ጋር ሲሆን በዓለም ላይ ያለው ሁሉ ይስማማቸዋል። እሳት ውስጥ ቢኖሩ እሳት ዘበኛ ይሆናቸዋል እንደ 3 ደቂቅ። ለአንበሳ ቢሰጧቸው አንበሳ ዘበኛ ይሆናቸዋል እንደ ዳንኤል። ከባህር ቢጥሏቸው ባህር እንደ መርከብ ይሆናቸዋል እንደ ጸጋ ዘአብ አባት፣ እንደ አቡነ ተክለ ሃይማኖት አባት እንደ ጸጋ ዘአብ። ከሽንት ቤት አስገብተው እንደ ኤርምያስ ቢጥሏቸው መልአክ መጥቶ ከገነት ቅጠል ቆርጦ
የሽንት ቤቱን መዓዛ አጥፍቶ በገነት መዓዛ እንዲመሰጡ ያደርጋቸዋል። ስለዚህ ከዚህ የተነሳ ተመልከቱ እግዚአብሔር ከነሱ ጋር ሲሆን የሚያመሰግኑት አብላኝ ጠብቀኝ ሳይሆን ምን በላይ ነው? ምን ብቻ ነው? ቅዱስ እግዚአብሔር ብቻ። እስኪ በሉ ቅዱስ እግዚአብሔር በሉ። እስኪ አሁን አንድ ነገር ልንገራችሁ። ከዚህ በኋላ ልመና እንድታቆሙ እፈልጋለሁ። በጣም ይቅርታ አድርጉልኝ። እሺ በጣም ይቅርታ አድርጉልኝ። ልመና ማቆም አለብን። የት ሰዎች ነን? በሉ የመንግስተ ሰማያት በሉ እንጂ የት ሰው ናችሁ እናንተ? ሀገራችሁ የት ነው? መንግስተ ሰማያት ነው። ስለዚህ የመንግስተ ሰማያት ሰዎች ከሆን ምን ማቆም አለብን ካላችሁ ልመና። በሁለት ነገር ተመልከቱ፣ በሁለት ነገር ጉዳያችን እንዳይሳካ ይሆናል። አንደኛው መከራ ሲመጣ መከራን እያሰብን ፈጣሪን መለመን። መከራን እያሰብን ፈጣሪን በመለመናችን ምክንያት ልመናችን እንዳይሰማ ያደርገዋል። ማለት ምን ማለት ነው? እየሰማችሁ ነው እንዴ? በመከራ ጊዜ አይጸለይም እንዴ? አይጸለይም? እንግዳ ምን እያልኩ ነው? እኔ ምን እያወራው ነው? መከራን የሚያርቀው ከኛ መከራ እንዲርቅልህ ከፈለክ መከራ ማሰብህን ትተህ እግዚአብሔርን አስብ ነው። ሰምታችሁኛል? አልሰማችሁኝም? እስኪ ቆይ ጥያቄ ልጠይቃችሁ። የሆነ እስኪ ሁላችሁም ችግር የሌለበት ሰው እንደሌለ እርግጠኛ ነኝ። እንደው ህፃናት ሁሉ የማስቲካ ችግሯቸው ያለቅሳሉ ከነሱ ጀምሮ ማለት ነው። የሆነ የገጠማችሁን ትልቅ ችግር አስቡ። እያሰባችሁ ነው? አሰባችሁ? አሁን አስቡ። አሁን ያ ችግር ገጥሟችሁ ብትመጡ ጸሎት ስትጸልዩ ምንድነው የምትሉት? ንገሩኝ እንጂ የተግባባን አልመሰለኝም። ለምሳሌ አይበልባችሁ መድኃኔዓለም አሜን በሉ። ሌላ ነገር ልነግራችሁ ነው። እዚህ ጋር አንድ ጣታችሁ ብትቆረጥ ስትጸልዩ ምን እያላችሁ ነው የምትጸልዩት? ጣቴን አድንልኝ አትሉ? ትላላችሁ አትሉም? እንላለን። ጣቴን አድንልኝ እያልን ስንጸልይ ጸሎቱን ነው የምንጸልየው? አድንልኝ የሚለውን ነው የምንጸልየው? እየሰማችሁ ነው? አልሰማችሁኝም? እስኪ አቡነ ዘበሰማያት በሉ። እሺ ይትቀደስ ስምከ በሉ። መከራ ቢደርስባችሁ ይሄን እየጸለያችሁ በውስጥ የሚታሰባችሁ ማን ነው? ችግራችሁ ማለት ነው። ግልጽ ነው ንግግሬ? ችግርን በማሰብ መከራ እንዲርቅልህ የምታደርገው ለምሳሌ አይበልባችሁና መድኃኔዓለም እየጸለያችሁ ዘንዶ ካች ቢል ጸሎት ታቋርጣላችሁ አታቋርጡም? ወይንም ደግሞ ገድለ ተክለ ሃይማኖት ዘንዶ ያርቃል ከተባላችሁ ገድለ ተክለ ሃይማኖት አውጥታችሁ ተክለ ሃይማኖት አባቴ ዘንዶውን አየት አልሄድም ያ ነው ማለት ነው። ጸሎታችን እንዳይሰማ የሚያደርገው እሱ ነው። በጸሎታችን ውስጥ ጸሎቱን ትተን በጸሎቱ መከራውን ማሰብ ማለት ነው። ሰይጣን የሚርቀው እግዚአብሔርን በመያዝ ከሆነ መከራ መጥቶብህ ወደ እግዚአብሔር ስትጸልይ መከራን እያሰብክ ከጸለይክ መከራው ሊርቅልህ አይችልም። ለምን ካልክ መከራውን ነው የጸለይከው ራሱን። መከራውን ሳይሆን መጸለይ ያለብህ ጸሎቱን መከራውን ረስተህ ከእግዚአብሔር ጋር እንዳለ ሆነ ጸልይ። ችግር ሲደርስብህ ችግር አትጸልይ። ችግሩን ረስተህ የችግሩ መፍትሄ የሆነውን እግዚአብሔርን ወደ እግዚአብሔር ጸልይ፣ አመስግነው እንጂ። ያ ከሆነ ችግራችን እንዲፈታ ያደርገዋል። ብዙ ክርስቲያኖች ለምሳሌ ልንገራችሁ። እየሰማችሁ ነው ብዬ አስባለሁ አይደል? መከራ ሲመጣ ተመልከቱ። አሁን መከራ እንዳይነካው የሚፈልግ ሰው መድኃኒት እነግረዋለሁ፣ እጁን ያወጣ እስኪ። መከራ እንዳይነካው የሚፈልግ ሰው፣ ክፉ ነገር እንዲርቅ የምትፈልጉ ሰዎች አውጡ እስኪ እጃችሁን። ዛሬ መፍትሄ ቀን ነው። አይናችሁን መመለስ አለባችሁ ከዚህ በኋላ። አይንሽን መልሽ የተባለው ምንድነው ማለት ነው? ችግርን ከማሰብ ውጪ። እስኪ እጃችሁን አውጡ። የሁሉ ሰው መከራ እንዲርቅለት ይፈልጋል አይደል? እግዚአብሔር ያርቅልን። መከራ የሚርቀው በማመስገን ነው። እስኪ በሉ በማመስገን በሉ። በሞት አንድ ነገር ልንገራችሁ፣ አንድ ነገር ማለት ነው። እግዚአብሔር ኢዮብ ላይ መከራ ያመጣው ማንን እንዲያማርርለት ነው? ነገሩ ይመልሳችሁ። እግዚአብሔርን በሉ እንጂ። መጀመሪያ ተመልከቱ። አሁን በእግዚአብሔር ፊት ሰይጣን ቆመ ይላል። ሰይጣን በእግዚአብሔር ፊት ቦታ የለውም። ምን ብሎ አሰበ? የእግዚአብሔር ወዳጅ ኢዮብን መከራ ባመጣበት ሀብቱን ብጨርሰው እግዚአብሔር ከልክሎኝ ነው እንጂ ሀብቱን ባጠፋ እግዚአብሔርን ያማርርልኛል።
አሁን አንድ ጥያቄ አንድ ነገር ልንገራችሁ። ትልቅ ኃጢአት በዓለም ላይ ምንድነው? ሰውን ከእግዚአብሔር ጋር የሚለየው ንገሩኝ። መስረቅ? አዎ ኃጢአት ነው። መዘሞት? አዎ ኃጢአት ነው። ምንድነው? ማማረር። እስኪ በሉ ማማረር በሉ ማማረር በሉ። ችግራችን እንዲቀጥል የሚያደርገው መልሶ ደግሞ ማማረር ነው። ማማረር ራሱ ችግር ነው። ማማረር በራሱ ደግሞ ችግራችን እንዲቀጥል ያደርገዋል። እግዚአብሔር ተመልከቱ፣ እግዚአብሔር እኛን ካመነብን እንድንፈተን እግዚአብሔር ራሱ ይፈቅዳል። ማን ይፈቅዳል? ማን ይፈቅዳል? ካመነብን። አሁን ሰው ይላል አይደል? እንደዚያ እንዳታረጉ። አሁን ወንዱም ሴቱም እንዲህ ያደርጋል። እንካማ ፍቅረኛዬን ፈትናት ይላል። እንዲህ አይደረግም። እሺ ወላችሁ ሰው ችግር ነው ማለት ነው። እንግዲህ ፈትናት ብለህ እንግዲህ እሱም እንዳቅሙ ሞከርከር አድርጎ መኪና አለ ሲላት አሃ መኪና ካለህማ ጋሪ ከሌለው ሰው ጋር ለምን እኖራለሁ ትላለች ማለት ነው። እንዲያ ስለሚሆን ሰው ይወላችሁ ሰው ሲያምንበት ያስፈትናል፣ ተፈትኖ ግን ይወድቃል። እግዚአብሔር ስላመነብን ፈተና ሊያመጣ ይችላል ወደኛ። ምን ሲልብን በሉ ንገሩኝ እንጂ ሁላችሁም ከዛሬ ጀምሮ ማለት ነው መከራ ሲያገኛችሁ እግዚአብሔር አምኖብኝ ነው በሉ። እስኪ በሉ እግዚአብሔር አምኖብኝ ነው በሉ። እኔ በከንቱ ላጽናናችሁ አይደለም። ይኸው መጽሐፍ ቅዱስ እንዲህ ይላል፣ ሰይጣን በእግዚአብሔር ፊት ከቆመ በኋላ ኢዮብ የማያማርርህ ሁሉን ስላሟላህለት ነው አለ። ስንቱ ስለተሟላ? ስንቱ ስለተሟላ? እንግዲያውስ ሂድና የኢዮብን ሀብቱን አጥፋው። ኢዮብ እኔን አያማርረኝም አለ። ማን? እግዚአብሔር። አያችሁ፣ ሰይጣን ያን ሁሉ ሀብት ያጠፋው ማንን? ሰው ማንን እንዲያማርር ነው። አያችሁ፣ የምን ማማረር ምን ያመጣል ማለት ነው? ከእግዚአብሔር ይለያል። እዚህ ነው ዓይንሽ ልሽ ማለት ከማማረር አንሱ ማለት ነው። ተመልከቱ፣ ማማረር እንደዚህ ያደርጋል። ከማን ይለያል? ከእግዚአብሔር። ስለዚህ ተመልከቱ፣ ሂድና ፈትነው አለው ሰይጣንን ማለት ነው። ሄደ፣ ፈትነው፣ ሀብቱን አጠፋ። እግዚአብሔር ማን? ኢዮብም ሀብትህ እኮ አለቀ ሲሉት ምን አለ? እግዚአብሔር ሰጠኝ ወሰደ። እስኪ በሉ እግዚአብሔር ሰጠኝ በሉ። ማን ወሰደ? እግዚአብሔር ነው የሰጠኝ፣ እግዚአብሔር ወሰደ። ባለ ድሮውንስ እኮ ተመልከቱ፣ ብፁዓን ነዳያን መጽሐፍ እኮ እንዲህ ብሏል። ተመልከቱ፣ ድሃዎች ብፁዓን ብሏል። እየሰሩ ያልሞላላቸው ሀብታቸው ጠፍቶባቸው ሀብት እንጂ ለእግዚአብሔር ነው። ድሮውንስ እኔ ራቁቴን አይደል እንዴት ወለድኩት? ከእናቴ ማኅፀን ራቁቴን ወጣሁ። በዚህ ዓለምም እግዚአብሔር አለበሰኝ እንጂ በዚህ ዓለም ያለበሰኝ እግዚአብሔር ቢገፈኝ እኔ ምን አገባኝ? ድሮውንስ ሀብት ለእግዚአብሔር ነው ብለው እግዚአብሔርን የሚያመሰግኑ ማለት ነው። ስለዚህ ከዚህ የተነሳ ምን አለ መሰላችሁ ኢዮብ፣ ድሮውንስ ለእኔ ባህሪ የሚስማማው ድህነት ነው እንጂ ለእኔ ባለ ሀብትነት ይስማማኛል እንዴ? ሀብቱም የእግዚአብሔር ነው፣ እግዚአብሔር ወሰደ አለ። እስኪ በሉ ሀብቱም የእግዚአብሔር ነው በሉ። ማን ወሰደ መልሶ? እግዚአብሔር ወሰደ መልሶ። አሁንም በዚህ ሰይጣን ደስ አላለው። እየሰማችሁ ነው? ሰይጣን ደስ የሚለው ማንን ሲያማርርለት ነው? ኢዮብ እግዚአብሔርን። ከዚያ በኋላ ባጭሩ ነው የምነግራችሁ ርዕስ የገይዣችሁ እንድገባ። ሰይጣንን ምን አለ መሰላችሁ? ሀብቱን ስላጠፋ ነው እንጂ ልጆቹን ባጠፋ ያለው። እየሰማችሁ ነው? እስኪ በሉ ሀብቱን ስለሆነ ነው እንጂ ልጆቹም ቢሆን ማን ያማርራል? አይ ሂድና አጥፋ ከፈለገ አለ። ሄዶ ልጆቹን ጨረሳቸው። አሁንም ምን አለ መሰላችሁ? ልጅ የሰጠኝ እግዚአብሔር ነው፣ እኔ አልፈጠርኳቸውም፣ የእግዚአብሔር ገንዘቦች ናቸው። ድሮውንስ መስዋዕት እየሰዋው ከእግዚአብሔር እንዳይለዩ የኃጢአት መስዋዕት እያቀረብኩ ከእግዚአብሔር ጋር አኑሬያቸዋለሁ። አሁንም የእግዚአብሔር ናቸው፣ እግዚአብሔር ወሰዳቸው አለ። ከዚህ የተነሳ ደግሞ አሁንም ሰይጣን ምን አለ መሰላችሁ? በልጅ ሆኖ ነው እንጂ ሰውነቱም ሰው ኢዮብን ራሱን ባቆስለው ያማርራል አለው። ማንን ባቆስለው? እሺ ኢዮብ ያማርራል? ንገሩኝ እንጂ አያማርርም። ከዛ ሰውነቱ ቆሰለ፣ ሸተተ ሰውነቱ። ከዚያ ላይ ደግሞ ትል ወጣበት። ኢዮብ ደግ ስለነበረ ተመልከቱ፣ ትሎቹን እያነሳ ከቁስሉ ላይ እያደረገ እግዚአብሔር የሰጣችሁን ብሉ እንጂ ይላቸው ነበር። በዚያ መከራ ውስጥ ሆኖ እንኳን እግዚአብሔር ይመስገን ይላል። እስኪ በሉ እግዚአብሔር ይመስገን በሉ። ታዲያ አንተ ምን ሆነ ነው ግድግዳ በቡጢ ስትል የምታመሸው? ቢራ ገልብጠህ ስትገባ ቤት እያማር
የምትገባው። ሰማይን በጡጫ መሬትን በእርግጫ እያልክ የምትዘፍነው ማታ ራስክን ከጉልበት ላይ አድርገህ እግዚአብሔር በእውነት እኔን እንደሰው ፈጥሮኛል የምትለው አረ ምን ነክቶ ነው በእውነቱ ማለት ነው። ምንድነው የነካችሁ አሁን እናንተን? ተመልከቱ። ኢዮብ ልጅነትን ያላገኘ ኢዮብ፣ የክርስቶስን ስጋና ደም ያላገኘ ኢዮብ፣ ድንግል ማርያምን እናት ተደርጎ ያልተሰጠ ኢዮብ፣ መስቀሉን ምርኩስ ተደርጎ ያልተሰጠ ኢዮብ፣ ቤተ ክርስቲያን ያልተሰጠችው ኢዮብ፣ ካህናት ያልተሾሙለት ኢዮብ፣ የሚያማክሩ ሊቃውንት የሌሉት ኢዮብ፣ ጥያቄውን የሚመልሱለት ሊቃውንት የሌሉ ኢዮብ፣ በክርስቶስ ደም ያልዳነ ገና በብሉይ ኪዳን ስለነበረ ክርስቶስ ሲሞት እንኳን ገሃነም የሚገባ ኢዮብ እግዚአብሔር ይመስገን ካለ አንተ ከአብራ ከመንፈስ ቅዱስ ተወልደ እግዚአብሔርን ለብሰ እግዚአብሔር አባትህ ሆኖ ሲደክም የምታርፍባት ቤተ ክርስቲያን ተሰጣ፣ ሲጨንቅ የሚያረጋጉ ካህናት መጻሕፍት ተሰጠው፣ ሲደክም የምታርፍባት ምስካየ ሕዙናን ከአጋንንት ተመልከቱ፣ ከአጋንንትና ከመናፍቅ ዓይን የተሰወረች የሐዘንተኞች መጠጊያ የሆነች ቤተ ክርስቲያን ተሰጣ። ስትሞት መንግስተ ሰማያት ጠብቆ በመራህ ደግሞ እንደዚያው ላይ እንዳለ በችግር መካከል እንዳለ ብትጣት የሚደርስልህ እናት ተሰጣ። ማርር ከሆነ ቅጣት ምን ሊሆን ይችላል? እናቱን የሰጠን መድኃኒዓለም የተመሰገነ ይሁን። እኛማ ከኢዮብ በላይ መከራም ቢመጣብን መቻል ነበረብን። ተመልከቱ። ለምን? ሁሉን የምታረጋጋ ወላዲት አምላክ ተሰጥታናለችና። እስኪ በሉ ወላዲት አምላክ በሉ። የእውነቴን ነው የምላችሁ። በጣም ከልቤ ልንገራችሁ። በዚህ ዓለም ውድ ስጦታ ከፈለጋችሁ ከድንግል ማርያም በቀር አትልፉ። ውድ ስጦታ የለም። ውድ ስጦታ ከፈለጋችሁ ማለት ነው። እስኪ ሰው ያልሰለቻችሁ ሰው እስኪ አምጡ። እህቴ ያልሰለቸሽ ሰው አለ? ጎረቤትሽ ችግርሽን ልታካፊ ስትሄጂ ገና መጣች፣ አይ ጉዳይ፣ አይ መጣች ሴትዮ ይባላል ማለት ነው። ገና ለገናው ችግር ልታወራ ነው ተብሎ ማለት ነው። ይኸው የትም ቦታ ብትሆኑ አይደለም፣ ተመልከቱ፣ አይደለም ቅድስት ሀገር እዚች ሀገር ላይ ተቀምጣችሁ ቤተ ክርስቲያን አለችበት ሀገር ተቀምጣችሁ ገሃነመ እሳት እንኳን ብትገቡ እንኳን ስዕሏ ተሰጥቶን ስዕሏን የማናይበት ቦታ ብንታሰር እዚያው እስካለንበት አዘቅት መታ የምታጽናናን እናት አለችን። ደግሞ ተመልከቱ፣ ለዚህኛው ጉዳይ ማርያም ትበቃለች አለ። ድንግል ማርያም ሁሉ ይቻላታልና። ለምን ካልከኝ ሁሉ ልጅ አላትና፣ ሁሉ ቻይ ልጅ ስላላት ሁሉን ትችላለች። እንዴ ለማርያም ሲሆን ነው እንደሚያምህ። ቅዱስ ጳውሎስ ምን አለ? ኩሎ እክል በዘውቱ አካለኒ እግዚአብሔር። ሁሉን እችላለሁ። እስኪ በሉ ሁሉን እችላለሁ በሉ እንጂ እንዴታ ሲል ሰውየው እንዴታ ሁሉን ትችላለህ ካለ እንዴታ ሁሉንም የምችለው ሁሉን በሚያስችለኝ በክርስቶስ ነው አለ ቅዱስ ጳውሎስ። ሁሉን በሚያስችለው በክርስቶስ ቅዱስ ጳውሎስ ሁሉን ከቻለ ድንግል ማርያም ክርስቶስን ወልዳ በክርስቶስ ደም ታጥቦ ክርስቶስ ሾሞት ቅዱስ ጳውሎስ ሁሉን ከቻለ ክርስቶስን ሁሉን ነው የምትችለው። ሁሉን ነው የምትችለው። ለዚህ አትሆንም የማትባል ለየትኛውም ችግራችን የምትደርስ በየትኛውም ቦታ የምናገኛት። ለዚህ እኮ ነው የቆሎ ተማሪ ከቤቱ እንደወጣ ይቀር ነበር ወላዲት አምላክ ባትኖር። ማንም ተስፋ ሳይኖረው ዕውቀት ላጡት ዕውቀት ገልጣ፣ ጤና ለሌላቸው ጤና ሰጥታ፣ እናንተ ሞቀ ቤት ተቀምጣችሁ ሶፋው አልመቻችሁ ብሎ ስትገላበጡ አምሽታችሁ ፍራሽ ቀይራችሁ ተኝታችሁ ተሜ ደረቅ እንጨት ላይ ተጋድማ ጤነኛ ናት። ሴት አላረኳችሁም ይቅር በሉኝ። ያው እኔም ተሜ ነኝ። እሺ ተመልከቱ፣ እናንተ ተመልከቱ። ያደረ ስትበሉ ታይፎድ ነው፣ ታይፈስ ነው፣ ምናምን ነው፣ ባክቴሪያ ነው። ተሜ ያደረ ብትበላ ጤነኛ ወላዲት አምላክ ስላለች እኮ ነው። እንዳለ ተመልከቱ። የተሜ ልብስ ያው እንደ ቸርነቱ ነው። ንጹህ እየለበሱ አይደለም ያልኳችሁ። ቢያንስ መቀየር የሌለው ልብስ አለ። እስኪ እንደው እውነቴን ነው። እስኪ እግዚአብሔርን ተወዳላችሁ? እስኪ እግዚአብሔርን የምትወዱ ሁላችሁን አውጡ። በሞት ያፈርሰውን እኔ ይኸው አዛኝን አላኩኝም ተማሪዎቹ ማለት በከንቱ እንዳታሙኝ ብዬ ነው። እንደዚህ አካላችሁ እግዚአብሔር እየበረደው ብታዩ ልብስ ትገዙለታላችሁ አትገዙለትም? በሉ ንገሩኝ እንጂ እስኪ ለእግዚአብሔር ልብስ የሚገዛ ሰው እስኪ አውጡ፣ እጃችሁን አውጡ እንጂ። ሰው ለእግዚአብሔር እኮ ነው ያልኩት። ይኸውላችሁ
እግዚአብሔር ማለትስ እንግዲህ ያ ልብሱ ተቀዶበት መቀየሪያ የሌለው ሰው ነው። እግዚአብሔር ማለት ምንድነው ያለ ራሱ መቼ ተርበህ አይተን፣ መቼ ተጠምተህ አይተን፣ መቼ ታስረህ አይተን፣ መቼ እንግዳ ሆነህ ነው አልቀበል ያልን ሲሉት ብላላቸው አይውላችሁ አልብ ከእግር ላውጾ ድውያንን ለመጎብኘት እግር አልነበረም ወይ? አልብ ከጠፈር ላይ ድሮ ነግድ ቤትስ አይኑር ምንም ባይሆን እንግዳ ማሳደር የምታበላው አይኑር ባይሆን እንግዳ ማሳደሪያ ቤት የለም ወይ? አንተ ሰው ይሞቀኛል ልብሰኛል አለህም ምንድነው ያለ ቁጭ አላለበስከኝም አለ እንጂ ተራቁቼ እንዲህ ልብስ አላለበስከኝም አላለም። ቢያንስ አንተ ተራቁ ያጠራቀምከው ለምንድነው ለተራቁ አሰጠው? ክርስቶስ ማለት ያ ሰው ነው። ክርስቶስ ማለት ያ አካሉ አልሰራ ብሎ የሚለምነው ሰው ነው። ክርስቶስ ማለት ያ ተቸግሮ መለመን አፍሮ ረሃብ ጸንቶበት እንዳይለምን ሰውን ፈርቶ እንዳይተወው ረሃብ ተጎራብቶ የሚያለቅሰው ሰው ነው። እሱ ነው ክርስቶስ ማለት። እሱን ስትጠይቀው እግዚአብሔርን ትጠይቃለህ። እሱን ስታለብሰው እግዚአብሔርን ታለብሳለህ። ምንድነው ያለ ራሱ ወንድምህን ሳትወደው የማታውቀውን እግዚአብሔርን እንዴት ታውቀዋለህ? አይደል? እግዚአብሔር ወንድሞቻችንን እንጠይቅ፣ መድኃኔዓለም ይርዳን። እስኪ በሉ ለሁሉ የምትሆነው እና ምንድነው ሐሳቤ? ለተቸገሩ ሰዎች ስጡ። ተርፏችሁ ሳይሆን በሞቴ እየሰማችሁኝ ነው? እየሰማችሁኝ ነው? ይሄን ቤተክርስቲያን እንዲህ አድርገን የሰራነው ተርፎን ነው ወይ ነው? ንገሩኝ እንጂ አይደለም። ከኛ በላይ ለማን ይገባል? በሞቴ ንገሩ በሉ። ለእግዚአብሔር በሉ እንጂ እስኪ በሞት ለእግዚአብሔር በሉ እንጂ። ደግሞ ጉራው እኮ ሰው ማንን ተወዳለህ ይባል ራሴን በጣም አሁን ሰው የሆነ ቆሻሻ ቀብታችሁት ብትሄዱ የሆነ አፈር ነገር ስርዓት ያዝ እንጂ አንተ ልብሴን እኮ ነው የቀባው ይላል ማለት ነው። በጣም ጉራችን ማለት ነው። ራስህን ከወደድክ ለእግዚአብሔር ስጠዋ። ለእግዚአብሔር ነው መስጠት። ባንክ ቤት ብታጠራቅም ይዘረፋል። ፎቅ ብገነባበት ፎቁም ያልፋል፣ የተሰራበት ቦታም ይጠፋል። የፈለገ ነገር ስራ፣ የፈለገን ፕላኔት ገንባ፣ እሱም ያልፋል። የማያልፍ ለእግዚአብሔር መስጠት ነው። ለእግዚአብሔር እኮ የምትሰጡትን እኮ እናውቀዋለን። እግዚአብሔር 9 ብር ሰጥቶ 10 ብር ሰጥቶ 1 ብር አንጣ ቢልህ እኮ ነው የሰሰትከው። 1 ብር እኮ ነው ስጠኛል 10 ሰጥቶ ማለት ነው። እውነት እግዚአብሔርማ እንደው እሱ የማይከፋ አምላክ ነው እንጂ እኮ ቢከፋው ኖሮ እኮ እኛ ነበር ለቃቅሞ የሚያጠፋን። ለምን 10 ሰጥቶ አንዷን ስጠኝ? እስኪ በሞት ያፈርሰውን 10 ብር ሰጥቻችሁ ሳትመልሱ 100 ብር ስጠኝ ብሎ ይለምናል ሰው? 10 ብር አበደራችሁት አይደል? ሰውየው አምጣላችሁት፣ አይ የለኝም አልሰጥም አላቅም እንጂ አለ አለ ሰውየው ማለት አላቅም እንጂ አለ አለ። ከዛ ደግሞ 100 ብር እስኪ 100 ብር አበድረኝ ቢል ትሰጡታላችሁ ወይ ነው? ምን ጻድቅ ያሸታችሁ አላሰጡት። እንቅጫና ምን ይባላል መሰላችሁ? በጥቂቱ ያልታመነ በትልቁ አይታመንም አይደል? መቼስ እንደው 10 ብር ሰጥተነው አንድ ሰው ስለታስገባ ብለን እኪሱ ክትት ሲያረጋው ካየን ቄስ ብር ለምደዋል ይላል ሰው ማለት ነው። አሁን የከተማው ሰው ሰውን የሚፈትነው በትንሽ ነገር ነው። ብር አስገባልኝ ብሎ ይከታተላል። መረጃ ስሜ ተጠራ አስገቡ ቄስ እንትና ይላል ማለት ነው። እዛ በኋላ ያን ሲያስገቡ ሰማ አይ ለሳቸው ሰጣለህ ይላል ሰው እንኳን ማለት ነው። እናንተ እንኳን ሰው መርጣችሁ ከ10 1 ሳትሰጥ ለምንድነው 1 ሚሊዮን አድርግልኝ እያልክ እግዚአብሔርን የምትጨቀጭቀው? ስጣ የእግዚአብሔርን ድርሻ። እግዚአብሔር የሚለምነው ሊያበዛ ሲል ነው። እስኪ በሉ እግዚአብሔር የሚለምነው በሉ ሊያበዛ ሲል ነው። ሊያበዛ ሲል ምን ይላል? ይላል አንዳንዱ ጠንቋይ ይላል አሉ ካበዛ እዛው አብዝቶ አይጠቀምም። ብር ላበዛ ነው እያለ የገጠሩን ሰው ሙልጭ አርጎ በልቶታል አሉ። እና እሺ ይቅር በሉኝ እንግዲህ አይደል ይላል ነው እንግዲህ። ብር ካበዛ አብዝቶ ለምን ቤቱን አይሰራም እሱ ሰውየው ራሱ ማለት ነው። ምን አለፈው እዛ ጋር የሰው ብር ማብዛት። እየሰማችሁ ነው? ሊያበዛ ሲል ስጡኝ። ድንግል ማርያምን አብዝቶ ሊሰጣቸው ሲፈልግ ምን አለ? ቃላችሁን ጠብቁ ብሎ በመጽሐፈ መክብብ ተናገረ። የተሳለ ሰው ስለቱን እንዳያስቀር አለ። ሐና ይሄ ትዝ ብሏት ለእግዚአብሔር ስለተሳል ስለታችንን አናስቀርም ብለው የ3 ዓመት ልጅ ቢሰጡት የዓለም እናት አድርጎ ሰጣቸው። እጇ መጨበጥ የማይችል ልጅ ቢሰጡት ዓለምን ሁሉ ጎትታ ወደ ሥላሴ የምታደርስ ልጅ አደረገላቸው። የአንድ ሰፈር ልጅ የእስራኤል የአንድ ሰፈር የቤተልሔም ሕፃን ቢሰጡት ተመልከቱ
እሱ ደግሞ ምን አደረጋት? ለዓለም ሁሉ እናት እንድትሆን አደረጋት። አንድ ልጃቸውን ቢሰጡት ተመልከቱ፣ ያችን አንድ ልጃቸውን ያንዱ የእግዚአብሔር ልጅ አድርጎ መልሶ የእግዚአብሔር እናት አድርጎ ለነሱ እናት አድርጎ ሰጣቸው። እግዚአብሔር ሊያበዛ ሲል ይለምናል። እስኪ ሊያበዛ ሲል በሉ ይለምናል። ይኸውላችሁ እግዚአብሔር ማይበልን ሊገስጽ ሲል ይተኛል። ለምን? ቀስቅሱ ብሎ እኮ ነው። እግዚአብሔር ተመልከቱ፣ እግዚአብሔር እያወቀ ንገሩኝ ይላል። ለምን? የነገርነውን ብሶታችንን ሊሰማ እንፈልግ እኮ ነው። እግዚአብሔር የሁላችሁንም ብሶታችሁን ይስማችሁ። ወደ ነገሬ ልመልሳችሁ። ሁሉን የምትሰማ በሉ እንጂ ይችንም ሳልናገራት አልሄድም። እናት አለችን። እስኪ ንገሩኝ። እስኪ ልንገራችሁ። አሁን ለምሳሌ ትናንት የሆነ ሰው ጠበቃ ሆኖ አወጣ ማለት ሁለተኛ ቀን ጠበቃ ሆናችሁ፣ ሶስተኛም ቀን ደገማችሁ፣ አሁንም ጠበቃ ሆኖ አወጣችሁ። አራተኛው ብትሄዱ ምን ይሰማዋል? ንገሩኝ እንጂ ምን ይሰማዋል? ምን ይሰማዋል? ችግር ነው እኮ ይላችሁ። በቃ አለቀ። ሰው ጥቂት ቀን ነው የሚሰማው። ደግሞ እኮ ተመልከቱ፣ እመቤቴን በጣም ነው ደስ የሚለኝ። ማለት እመቤታችን እናታችን ስለሆነች ነው ደስ የሚለኝ። ለምን መሰላችሁ? ሰውን እንደው አሁን ሰው ሲሰለች እንዲህ ነው የሚያደርግ። ትናንት በዚህ ደርሶ እንትናንትም ሰድቦኝ ከዛ እንዲህ ብዬ ከስቸው እንደዚህ ስትሉ ሰውየው ምን ይላል? ስልችት ይልና አልክ ከዛ በጣም ከሰለቸው ቆረጥ አድርገውና መጨረሻውን ንገረኝ፣ እንደው መጨረሻውን ይላል ማለት ነው። አያችሁ። ድንግል ማርያም ግን ሌሊት ከመኝታ ብድግ ብለ እናቴ ማርያም አንቺ እግዚአብሔር እናት ነሽ፣ ችግሬን ፍችልኝ ብትለ አይ አልሰማም፣ ትናንት ሰምቻለሁ፣ አምና የዛሬ ዓመት አትልም። ከሕፃንነታችን ጀምሮ እስካሁን ድረስ ስንጠይቃት ነገም ትመልስልናለች፣ ከነገ በኋላም ትመልስልናለች። በኖርንበት ዘመን ሁሉ ተመልከቱ። ባለስልጣን ቢሰማ በቀን ነው። እስኪ በሉላችሁ፣ ባለስልጣን ቢሰማ በሉ በቀን ነው። ዓይንህን መልስ፣ እንግዲህ ዓይንህን መልስ። ተስፋ እነዚህ ምድራዊ ተስፋ ከሚሰጡ ቀን ከሚሰሙ ሰዎች ዓይንህን መልስ። 24 ሰዓት ወደምትሰማ ወደ ድንግል ማርያም ና። 24 ሰዓት ነው የምትሰማ እሷ። ቀን እነሱ ቢፈርዱልህ ሌሊት ሌባ አፍኖ ሊወስድ ይችላል። ድንግል ማርያም ጋር ከቆምክ ግን ሌሊት ሌባ አፍኖ ሊወስድ አይችልም። ቀን ቢያደምጡህ ተመልከት። ሌሊት እንደው ቀን እቤታቸው ሆነው ብትደውል ሁሉም ሰው ከተቸገረ መስመሩ ይያዛል። ቢዚ ትላለች አሪያች ዝጋለች ማተኛ ሴትዮ አረ መስመሩ ተይዟል ማለት ነው። በሞት ያው ሁሉ ሰው ስልክ ላይ ጅብ መጥቶ አንድ ሰው ስልክ ላይ ማንስ ሊድን ይችላል? ሁሉም አይድንም በሉ እንጂ። ለምን? መስመሩ ሰውየው አንደኛ ያ ሁሉ ጨቀጭቀው ሰውየው ነው ስልክ እንደው ማልዘጋና ማላርፍ ብሎ ስልኩን ይዘጋል። ይሄ ሁሉ ሰው ጥያቄ የተመለሰባት፣ የዚህ ሁሉ ሰው ጥያቄ የሚመለስባት፣ የማትሰለች በወረፋ የማትሰማ ለማንኛውም ችግር የምትገኝ ለሁሉ የምትበቃ የችግራችን መፍቻ ድንግል ማርያም አለችን። እሷን የሰጠን መድኃኔዓለም ይመስገን። እሷ የሁሉ የችግራችን ሁሉ መፍቻ ናት። አይወላችኋ። ለዚህ እኮ ነው እግዚአብሔር የሚፈርድብን። ይወላችሁ ዓይንሽን መልሽ አለ። ተመልከቱ። ከማይረባ ሐዘን ዓይናችሁን መልሱ፣ ከማይረባ ልቅሶ ከማይሰማችሁ ሰዎች ዓይናችሁን መልሱ፣ ወደሚሰማችሁ ወደ እግዚአብሔር ኑ። ሰው እንኳን ሰው መርጦ ይሄዳል። ምን መርጦ ይሄዳል? አቤት ሰው የሚገኘው የት ነው? የሚወደው ሰው ቤት። እስኪ በሉ የሚወደው ሰው ቤት በሉ። ሰው የሚገኘው የት ነው? የሚሰማው ሰው ቤት። እስኪ የሚሰማው በሉ። በዚህ ዓለም የሚወደድ ሰው ማን ነው? የሚሰማ ሰው። እስኪ የሚሰማ ሰው በሉ። ሰው ቢሰማ ይሰለቻል አይሰለችም? ይሰለቻል። ድንግል ማርያም ብትሰማ ትሰለቻለች? የእውነቴን ነው። ዛሬ ፈጽሞ ደስ እንዲላችሁ የምፈልግበት አንድ ምክንያት አለኝ። እሱም የድንግል ማርያም መሆናችሁ ነው። ለምን በሉኝ። ሰው ጋር ቀን ቢሆንም ወረፋ ያስይዛል። ደግሞ በጣም የሚገርማችሁ አውጥተን ካልነገርነው ብሶታችንን መስማት አይችልም። ይችላል? እንደውም በሞቴ አሁን ሰው እኮ እንደው ደስ ይላል እኮ። የምትወዱት ሰው ሲመጣ በምኑ ትረዳላችሁ መሰላችሁ? ፊቱ ጠቆር ነገር ገብቶታል ይባላል አይደል?
አይደል? ታዲያ ስለዚህ ተመልከቱ እና አንተ እኮ ገምተህ ፊቱ ስለቆረ የምትረዳው ከሆነ ድንግል እና ሳንነግራት የኛን ችግራችንን ከኛ ቀድማ ታውቅልናለች ማለት ነው። ስለዚህ ስለምታውቅልን እሷን የሰጠን ማን ይመስገን? ማን ይመስገን? ማን ይመስገን? እግዚአብሔር ይመስገን። ሰው ቀን ከሆነ እዚህ ሆናችሁ ተመልከቱ። እዚህ ሆናችሁ ወደ ደብረ ታቦር ቢሆን ቤታችሁ ባህር ዳር ብትደውሉ የፈለገ አየር ወለድ ቢመጣ ጅብ ዘንዶ አፉን ከከፈተ በኋላ አያድናችሁ። ድንግል ማርያም ግን የትም ቦታ ሆነ ስትጠራት አፉን ከከፈተው ዘንዶ ሳይሆን እሳት ውስጥ ከገባ በኋላ እሳቱ አንተን ከመብላቱ አስቀድሞ ድንግል ማርያም ትደርሳለች። ለዚህ ነው አፍጣኒ ተረድኤት ማርያም በጊዜ ምንዳቤ ወአጸባ ለአይንም ቀራንባ። ለአይን የመጀመሪያም የመጨረሻም ከአሉን ሐዋሳት አስቀድሞ ደራሹ ቅንድብ እንደሆነ ለፍጥረታት በመድረስና ፍጥረታትን በመራዳት አስቀድማ የምትደርስለት ለሰው ልጅ ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። ባንጠራ ብንረሳትም አትተወንም፣ ግን አንርሳት ወላዲት አምላክን። ስለዚህ ተመልከቱ ሰው በህመም ሊዘነጋን ይችላል። እማይረሳን ሰው እንደው እኮ በሞቴ እስኪ እንደው አሁን እየሰማችሁ ነው። አንቺም አትርሽኝ እኔም ማረሳሽ ይባባላል። ሰው አይረሳሳም? በሉ ንገሩኝ እንጂ አረ መቼ ነው የሚረሳው? ያው አሁን ሰው ምን ያደርጋል መሰላችሁ? እንደው ሌላው ይቅር ገንዘብ ሲያገኝ ሰው ይረሳል። ሰው ስልጣን ሲያገኝ ይረሳል። ዘመድ ሲያገኝ ይረሳል። የተሻለ ነገር ሲያገኝ ሰው ወረተኛ ነው፣ ይረሳል። ያም ባይሆን ተመልከቱ እማትረሳ የምትባለው እናት ናት በዚህ ዓለም። እስኪ በሉ እናት በሉ። ትረሳለች? ምንም ቢሆን ተመልከቱ። እኔ እውነቴን ነው ማለት የቆሎ ተማሪ እናት ናት ብዙ ጊዜ ትዝ የምትለኝ። የቆሎ ተማሪ እናት ተመልከቱ ሆዷ ሞላ ብሎ ካደረ ልጅ እንጀራ በልቶ ይሆነ አይቀርም ልጅ እሷ ምክንያቱም ልጇ እየለመነ ነው የሚበላው። ግን የባህር ዳር ሕዝብ ቅዱስ ነው። እውነቴን ነው። እኔም እዚሁ ነው የተማርኩት። የባህር ዳር ሕዝብ ቅዱስነቱ የሚታወቀው ተማሪ ቆሞ ሳይዘክር አይሰድም። ምንም አይኑረው ይሰጣል የባህር ዳር ሕዝብ። አሁንም ቢሆን እስከ መጨረሻው ድረስ እየሰጣችሁ እግዚአብሔርን እንድትመስሉ መድኃኔዓለም። ስለዚህ በማሰብ የምትታወቀው እናት ናት። አሟት እንኳን የመጨረሻ ቀን ልጇን አደራ ሰጥታ ነው የምትሄደው። እናት እንደዚያ ሆና ተመልከቱ። በእንቅልፍ ሰዓት ታዲያ እናት ልጇን ትረሳለች። እስኪ በሉ በእንቅልፍ ሰዓት በሉ። እናት ምኗን ትረሳለች? እስኪ ድንግል ማርያም ታንቀላፋለች? በሞቴ ንገሩኝ። በአዲስ ስጋ ተነስታ መንግስተ ሰማያት ያለች እናት አለችን። ድንግል ማርያም አታንቀላፋም፣ ትጉ ናት። ድንግል ማርያም እኮ ተመልከቱ በዚህ ዓለም ሆና ቢሆን አሁን ይባል ማለት በዚህ ዓለም ሆና ቢሆን በስጋ ብቻ እንዳለች ሊሆን ይችላል። አሁን ግን ተመልከቱ የትጉ የእግዚአብሔር እናት ስለሆነች ስጋ በሰማይ አለች። 24 ሰዓት ስለማታንቀላፋ እንቅልፍ ስለሌለባት ድካም ስለሌለባት ከሰዓት በላይ ፍጥነት ከቦታ በላይ ርቀት አላት ድንግል ማርያም። እስኪ በሉ ከሰዓት በላይ በሉ፣ ፍጥነት በሉ፣ እስኪ ማርያም በሉ፣ ፈጠን ብላችሁ የምትወዷት ብቻ በሉ። እግዚአብሔር ማርያም በሉ ነው ያልኩት። እስኪ የምትወዷት ብቻ ማርያም በሉ። ይሄን ሳጠሩ ድንግል ማርያም የት መጣች አሁን ማለት ነው? እዚህ ደርሳ እዚያ ተመልሳለች ማለት ነው። ለምን ካልከኝ ከሰዓት በላይ ፍጥነት አላቸው ቅዱሳን በሙሉ በእግዚአብሔር ጸጋ። ተመልከቱ ሚሊዮን ህዝብ በዓለም ላይ ቢጠራቸው 1 ሚሊዮኑ ጋር ደርሰው ተመልሰው ሰማይ ይገኛሉ። ለምን እንደዚህ? አሁን ሰው ተመልከቱ ለእግዚአብሔር ሲሆን ክፉ ነው የሚያሳስበው። አንድ መናፍቅ ምን አለ መሰላችሁ? አሁን ገብርኤል ለስንቱ ሰው ሊደርስ ነው? ሐዋሳም ብንጠራው ባህር ዳርም ቢጠራ አሜሪካም ቢጠራ ጎንደርም ቢጠራ እንትናም ቢጠራ የት ይደርሳል አለኝ። የት ነው ያለ አሁን በዚህ ሰዓት አለኝ። ሰይጣን የት ነው ያለው አልኩት። ሰይጣን የት ነው ያለው? ከታች አያችሁ። ሰይጣን ሲሆን እዛ ማጥያት እያሰራ ነው ብለው ችግር ሊፈጥር ነው ሰውየው ማለት ነው አለኝ። እንግዳማ ሄድ እንግዳውስ ሰይጣን ያለበትን ካላወቅክ እግዚአብሔር ያለበትን እንዴት ታውቃለህ ነው መልሱ። አያችሁ አይደል? ሰይጣን ሲሆን ውስጡን ሆኖ ሁሉም ቦታ በአንድ ጊዜ እንደሚደርስ እንደሚፈጥን ፈጥኖ ይሄዳል። ሰይጣን ወፍ ተብሏልና ሰውን ለማሳት ይፈጥናል። ሰይጣን የት ነው?
መልአኩ ገብርኤል ከራማ ተነስቶ 1,000,000 ቤተክርስቲያን ቢኖረው በተመሳሳይ ሰከንድ መገኘት ይችላል። ለምን? ከሰዓት በታይ ከማይክሮ ሰከንድ በታች ፍጥነት አላቸውና። ከምን በታች? በተመሳሳይ ሰከንድ ከተመሳሳይ ቦታ መገኘት ይችላሉ። እስኪ በሉ በተመሳሳይ ሰከንድ በሉ። ከሁሉም ቦታ ማለት እዚያም በዚያች ፍጥነት መገኘት ይችላል መልአክ። እስኪ ጥያቄ፣ አሁን እዚህ ጋር ኦንላይን እየተሰራጨ ነው አይደለም? ንገሩኝ እንጂ ይሄው እያሰራጩ አይ ቲንክ ይመስለኛል። ነው ብለን እናስብ። በዓለም ላይ ያለ ህዝብ ሁሉ ቢያየው ይገኛል አይገኝም? እጁ ላይ በሞቴ ንገሩኝ። ኧረ ተናገሩ። እሺ በዓለም መልቷል። ይሄ እንትን መልቷል። የት ነው ያለው? ካሜራው እዚህ ነው። ጉልት ነው እያየሁት ነው። እሱም እያየ ነው። ግን የት ይገኛል? በተመሳሳይ ሰከንድ ሁሉም ሰው እጅ ላይ በምን በኮኔክሽን አማካኝነት ይገኛል። በእግዚአብሔር ስልጣን ቅዱሳን በተመሳሳይ ሰዓት የት መገኘት ይችላሉ? ሁሉም ችግረኛ ጋር መገኘት ይችላሉ። አይንሽን መልሽ በሉ። አይንሽን መልሽ በሉ። አይናችሁን መልሷ። ተስፋ ከማታገኙበት ተስፋ የምናገኝበትን እግዚአብሔርን እናያዘው። ተስፋ የምናገኝበት እግዚአብሔር አለን። በቃ በዚህ ዘመን ልንገራችሁ፣ ምንም አትጨነቁ። ለምን እንደው 1,000,000 ከሃዲ ተፈልፍሎ ያድር? ምን አስጨነቀ? እንዲህ አሉ እዛ ሰላዮች ምድረ ርስት ሊያወርሱ ሲወጡ በጣም ነው የሚገርሙኝ። ቅዱስ ሳዊሮስ ዘስሙናይ ሲተረጉም ምን ይላል? 12 ጎብኚዎች ሄዱ፣ 2ቱ ብቻ እውነተኛ ነበሩ ይላል። ስንቱ ብቻ? እስኪ 2ቱ ብቻ በሉ። ምን ነበሩ? 10 መዓት አውሪ ነበር። ምን አሉ መሰላችሁ? ሄደው አይተው መጡ። ሀገሯ ጥሩ ናት። የስንዴው ዛላ ፍኝ ሞላ፣ የወይኑ ዛላ የጋን መክደኛ የሚያህል ጥሩ ሀገር ናት። ማርና ወተት የምታፈስናት። ነገር ግን ምን ይሆናል? የሀገሩ ሰዎች ቁመታቸው እንደ ሊባኖስ ዝግባ ነው፣ ጽናታቸው እንደ ሊባኖስ ዝግባ ነው። እኛ በእነሱ ዘንድ እንዳንበጣ ነን አሉ። እስኪ በሉ እኛ በእነሱ ዘንድ በሉ እንዳንበጣ ነን። 10 መዓት አውሪ መጣላችሁ ማለት ነው። በዚህ ዓለም የእግዚአብሔር ሰዎች 2 ሲሆኑ መዓት የሚያወሩ ደግሞ 10 ናቸው። ብዙ ማለት ነው። አላያችሁም? ሰው እናንተ ራሱ የምታደምጡት ክፉ እኮ ነው። ስትወዱ ክፉ ነገር ትወዳላችሁ። አሁን እዛ ጋር እንደዚህ እንደው የሆነ ረዘም ያለ ሰንሰለት ይዤ ዥው እያረኩ ወዮልህ ትንሣኤ ላይ ብል ሁሉም ሰው አይ ጉድ የሚል ሰው ማለት ነው። ምን ስለሚወድ ነው? መዓት ስለሚወድ ማለት ነው። መዓት ስለምትወዱ ምንን ትሰማላችሁ? ክፉ ነገር። ተመልከቱ። መስከረም እንዲህ ያለ ይመጣል የሚለውን ሰው ይከተለዋል። እውነቴን ግን ልንገራችሁ፣ እንኳንስ ሰይጣን የሚጫንባቸው በመቃብር የሚፈርሱ ትል የሚሆኑ ስም አጠራራቸው ነገ እግዚአብሔር ሊያሳልፋቸው የሚችላቸው ሰዎች ሰማይና ምድር የሚያህል መከራ ቢመጣ ማን ያሳልፈናል? ወደ ማን? ሁላችሁም ንገሩኝ፣ በሞቴ ንገሩኝ። እሺ የመጨረሻ ብቻ አንድ ተናግሬ እኔም ሰዓት አልቋል። ሰውየውም አይቆምም አሉ እዛ የሚጠብቀኝ። አንድ ብቻ ብያችሁ ልሄድ ማለት ነው። መከራ እንዲርቅ ከፈለጋችሁ ማመስገን ብቻ ነው መፍትሄው። እስኪ ማመስገን በሉ። እንጀራም አይኑር እግዚአብሔር ይመስገን። ሁላችሁም እግዚአብሔር ይመስገን ነው የምትሉት። እግዚአብሔር ይመስገን በሉ። ቤትም አይኑር ማን ይመስገን? ወታደርም አይኑረን ማን ይመስገን? የሚመራን ሰውም አይኑረን ማን ይመስገን? በሽተኛም እንሁን ማን ይመስገን? መልክም አይኑረን ማን ይመስገን? ኃይልም አይኑረን ማን ይመስገን? ይኸውላችሁ እንዳትሸወዱ እየነገርኳችሁ ነው ያለሁት። ሰይጣን እንዲርቅ ከፈለገ ዝም ብለህ አመስግን ነው የምልህ። እኔ አንድ የተለመደ ታሪክ የምታውቁት አለ። የመጨረሻ ይችን ብቻ ነግሬያችሁ ልሄድ። እስኪ አይንሽን መልሽ በሉ። ከምን መልሱ እናንተ? ከማማረር አይናችሁን መልሷ። የማይጠቅማችሁን ነገር ተስፋ ማድረግን መልሷ። ተስፋ ያረከው ወዳጅ ያልከው ሰው ተመልሶ ምስጢርህን ስለሚያውቅ ጠላት ከሚሆንብህ ሰው አይንህን መልሳ ወዳጅ ወደሆነ ወደ እግዚአብሔር ና። ስለዚህ አንድ አባት ምን አደረጉ መሰላችሁ? አንድን ሴት
ሰይጣን ሰፍሮባት ያሉ ምን ሰፍሮባት ያቺ ሴት መጣ እንደው አባ ሊገለኝ ነው ሰይጣን በቃ እንደው መከራዬን አየሁ አለቻቸው። መከራሽን አየሽ? አዎ ነይ ወለተ ማርያም አሉና እነዚያ አጋንንት ውጡ ከዚህ ሴትዮ ሲሏቸው አባ አሏቸው ከዚህ ሴትዮ ከወጣን አንተ ላይ መስፈራችን አይቀርም። እየሰማችሁ ነው? እስኪ ምን ማለት እስኪ አይንሽን መልሽ በሉ። ከምን አይናችሁን መልሱ ነው ያልኳችሁ። አይው ባልሽ ነገረኛም ቢሆን ኧረ እንደው መድኃኒዓለም መቻረፍው ብለሽ ሜዳ ለሜዳ በማውደልደል በማማት ሰላም የምታመጭ እንዳይመስልሽ። ባልሽ እንድከል ከፈለግሽ ተመስገን ጌታዬ ነገረኛ ባል የሰጠኸኝ እንደው ነው የሚባለው አይደል የሚባለው። ለምን እንዲስተካከል አትፈልጉም? እንግዲያው በጎዳችሁ ነገር ምን ማለት በሉ ማመስገን በሉ። እኔ እውነቴን ነው። አሁን የእናንተን ጎደሎ የኛን ጎደሎ ዘርዝሬ አልዘልቀውም ማለት የፈለኩት የሆነ ነገር ሲጎድላችሁ ማን ይጋላችሁ በሉ አመስግኑ። እግዚአብሔር ይመስገን በሉ። ወላዲተ አምላክ የጎደላችሁን ሁሉ ትምላላችሁ። እነዚህ አጋንንት ከፈለጋችሁ ነው አሏቸው። ወጥተው አባ ላይ ሰፈሩ። ሲሰፍሩ አባ የሚጸልዩት ሌሊት 4 ሰዓት ተኝተው የሰባቱን ጊዜ ጸሎት ነበር። አሁን ሰይጣን እየያዘ ሲወግራቸው ምን ማለት ያዙ? ተመስገን 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 ተመስገን። እስኪ በሉ ተመስገን በሉ ሁላችሁ ተመስገን ተመስገን በሉ እንጂ እሚነዘንዝ ጎረቤት የሰጣይ ተመስገን ተመስገን ስትሉ ሰይጣን አማራችሁ ከእግዚአብሔር ሊለያችሁ መጥቶ ነበር። ይሄ ሰውዬ እያመሰገነ ካስቸገረኝ የሚያበላው ጎረቤት ላንጣለት ነው የሚለው እዛ በኋላ ማለት ነው። ባይሆን ስትበላ ስትተኛ ማመስገን እንድትተው እኮ ነው። እላችሁ ማመስገን ስትተው ተመልከቱ። እኔ በሞት የእውነቴን ነው። ካለፈም ይለፍ እንግዲህ ምንም ማድረግ አልችልም። አንድ ልናገር፣ ከእንቅልፍና ከሞት ማን ነው ጥሩ? እስኪ ምረጡ። እንቅልፍ የምትሉ ሰዎች እጃችሁን አውጡ። ሸጋ ማን ነው ከእንቅልፍና ከሞት? እስኪ አውጡ። ሸጋ ማን ነው ለእናንተ? እጃችሁን ያላወጣችሁ ሰው ትሞታላችሁ ወይ? አወጣ ሰው ሁሉ ማለት አያችኋል ሰው። ስለዚህ ሞት ነው ብለዋል። ክፉ እንቅልፍ ነው ከሞት ማለት ነው። ይኸውላችሁ እንቅልፍ የሞተ ሰው ከፈጣሪው ጋር ነው የሚኖረው። የሞተ ሰው ኃጢአት አይሰራም። እንቅልፍ ላይ የተኛ ሰው ተኝቶ ሰዓታትን ያሳልፋል። ተኝቶ በእንቅልፉ እያለመ ስጋውን ያረክሳል። በእንቅልፍ የእግዚአብሔርን ሰዓት እንሻማለን። ከሞት ይልቅ እንቅልፍ ይከፋል። ለምን? እንቅልፍ የያዘው ሰው ሌባ መጥቶ በር ከፍቶ ሲገባ አያይም፣ ዝም። አፉንም ሲጠቀጥቀው አይሰማም፣ ዝም። እጁንም ሲያስረው አይሰማም፣ ዝም። ለመወገሩ ይነቃል ማለት ነው። እንቅልፍ እኮ ነው በገሃነም እንድንታሰር ያደረገን። መርሳት እኮ ነው። ሞትንማ ወይም ከእግዚአብሔር ጋር ወይም ደግሞ አንዱ ጋር እናገኛለን። እግዚአብሔር በገነት ያድርገን። ስለዚህ ማመስገን ከማን ጋር ያኖራል? ቆይ የችግር መፍትሄ ምንድነው? በሉ ምስጋና በሉ እንጂ ምናችሁን ትመልሳላችሁ? ማማረራችሁ መልሳችሁ አስፈርቶኛል አለ። ተመልከቱ፣ አስፈርቶኛል። አማራችሁ ገሃነም መግባታችሁ አይቀርም ማለቱ ነው። እኔ ወደ አየር ወጣሁ አለ። ተመልከቱ፣ እኔ ልዑል እግዚአብሔር ነኝና በዓለም ሁሉ መልቻለሁ። እኔ በጽርሐ አርያም አንተ ባታመሰግነኝም ምስጉን ነኝ። አንተ በገሃነም ትቀቀላታለህ እንጂ ማለቱ ነው። እግዚአብሔር እንድናመሰግን ያድርገን። ስለዚህ ይኸውላችሁ መጨረሻ ላይ ያለውን ይሄን አያልቅም። አንዱን ብቻ ነግሬያችሁ ልጨርስ። ምን አረገ መሰላችሁ? እዚያ በኋላ ሌሊት ቀን የሚጸልየው አባ ሌሊት ሙሉ ሲወግሩት ሲያድሩ ተመስገን በሉ። ተመስገን እስኪ ተመስገን ልስማቸው። እኔ ማን ይመስገን? አዛቶ ጭንቅላቱን ያሙታል። ቋቋቋቋ እንደዚህ ያደርጉ ማለት ነው። ተመስገን አንተ በሾህ እየተወጋ እኔ ደግሞ ሰይጣን ይወግረኛል። ተመስገን ይኸውላችሁ ቅዱስ ጳውሎስ ምን አለ? ወበንተዝ ተፈሳይኩ አለ። ተመልከቱ፣ ወበንተዝ ተውበኒ መላከ ሰይጣን ዘይደጉጸኒ። እኔ የምኮራው እግዚአብሔር የሚወጋ የሚያም በሽታ ስለሰጠኝ ነው አለ። በሽታ ራሱ መጽደቂያ ነው። ማን ታሟል? ቅዱስ ጳውሎስ። ክርስቲያን የሆነው ከበሽታ ልንድን ሳይሆን ከዘላለም በሽታ ልንድን ነው። ክርስቲያን ሞት ልናመልጥ ሳይሆን ልናመልጥ ነው ከዘላለም ሞት። እግዚአብሔር ይመስገን። መጨረሻ ላይ እግሩን ያሙታል። ተመስገን ጌታዬ፣ አንተ እግር ላይ ቀኖት ነበር፣ እኔስ እየቆረጠመኝ ተመስገን ተመስገን። እጁን ያመዋል ደግሞ
እጁን ሲያመው ተመስገን መድኃኔዓለም አንተ እጅ ላይ ቀኖት ነበር የኔ እጅማ ምኑን ይዞት ተመስገን ይቺ ምን አላት ሲል መጨረሻ ላይ መረራቸውን አንተ ሰው እያሉት መቼ ነው የምታማርረው አሉት። ለምን አማርረዋለሁ እናንተን የሰጠኝ እንቅልፍ እንዳልተኛ ያደረገኝ እግዚአብሔር ይመስገን እንጂ ሆድህ ሞልቶ ማመስገን አቅቶ ሰው ሰይጣን ሰጠኝ ብሎ እግዚአብሔርን ያመሰግናል። ድናያችሁ ሰው ሆዱ ሞልቶ እንኳን አቡነ ዘበሰማያት አይልም። ሲበላ አቡነ ዘበሰማያት ሲነሳ አቡነ ዘበሰማያት አይልም። እንዲያ ሲል አቡነ ዘበሰማያት አይልም። ወንበሩ ላይ ሲቀመጥ አቡነ ዘበሰማያት አይልም። ወንበሩን ሽው እያደረገ ልቦ አብሮ እየዞረ ፍርድ ማጣመም እዚያው ማለት በቃ ተጣሙ አለቀ። ግን በመከራችን እንድናመሰግን መድኃኔዓለም ይርዳን። ከዛ እንደዛ ሲላቸው መረራቸውና ተመልከቱ በቃ እንሂድ ከዚህ ሰውዬ እያመሰገነ ካስቸገረን እንሂድና ባይሆን ይተኛ ሲሉ ኧረ እባካችሁ ቆዩ እናንተ ከሄዳችሁ እንቅልፍ በስጋ ፈቃድ እኮ ላርፍ ነው እንቅልፍ ሊመጣ ነው እባካችሁ ቆዩ ሲላቸው ጥለውት ሄዱ። መከራ ጥሏችሁ እንዲሄድ ማንን አመስግኑ? ማንን አመስግኑ? እርግጠኛ ነኝ በጎደላችሁ ነገር ሁሉ ማን ይመስገን በሉ ንገሩኝ። በጎደላችሁ ነገር ሁሉ ካመሰገናችሁ ምን ሆኖ ታገኙታላችሁ? ሞልቶ ተመስገን። እስኪ በሉ አንዴ ተመስገን በሉ። እንጀራ ጎደለ ብዬማ አላማርርህም ተመስገን። ስጋህን ሰጣኝ። ልብስ የለኝም ብዬማ አላማርርህም ተመስገን። ልጅነትን አልብሰኝ። ጫማ የለኝም ብዬማ አላማርርህም ተመስገን። ወንጌልን አጫምተኝ የወርቅ አክሊል አልደፋውም ብዬማ አላማርርህም። ያ ሌባ የሚያመጣው ሌላ ጽኑ ንጉሥ ሲነሳ ሰዎቹ አክሊላቸውን ደብቀው በየገደሉ ለሚገቡት ሲፈሩ ለሚያድሩት ለዚያ ወርቅ አክሊልማ ነሳይ ብዬ አላማርርህም ተመስገን። መንግሥተ ሰማያትን ዘውድ ሰጥተኛል። ውሃ አጣሁ ብዬማ አላማርርህም ደምህን አጠጥተኛ አይደል ወይ? ቤት አጣሁ ብዬማ አላማርርህም መንግሥተ ሰማያትን ሰጥተኝ የለ ወይ? ዘመድ አጣሁ ብዬማ አላማርርህም መላእክትን ወንድምህት አድርገህ ሰጥተኝ የለ ወይ? እናት የለችኝም ብዬማ አላማርርህም ድንግል ማርያም እናት አይደለችም ወይ? አባት የለኝም ብዬ አላማርርህም አንተ ራስህ አባት አይደለህም ወይ? ከምድራዊ አባት ሰው ይነጥቃል ካንተ ማን ይነጥቀኛል? ካንተ በሉ ማን ይነጥቀኛል? ከእግዚአብሔር ማን ይለያችኋል? ማንም ሊለየን አይችልም። ዘይ ምን መለ ዓይንሽን መልሽ አለ። ተመልከቱ ከማይረባችሁ ተስፋ ተመለሱ። እግዚአብሔር ከማይጠቅመን ተስፋ እንድንመለስ መድኃኔዓለም ይርዳን። የኔታ ስላሉ እንግዲህ እኔ ጀምሬ የተውኩትን እሳቸው አምልተው ያስተምሩናል። ወስብሐት ለእግዚአብሔር። ይቆየን።